አንድ ሰልማን የተባለ እንጨት ፈላጭ በጫካ ውስጥ ከሚስቱ ጋር ይኖር ነበር። ሰልማን ከሚስቱ ጋር ከተጋባ የቆየ ቢሆንም ነገር ግን እስካሁን ድረስ ምንም አይነት ልጅ አልነበራቸውም። በዚህም ሰልማንም ሚስቱ ካሚላም ደስተኛ አልነበሩ። ከዛ በፊት ግን አሰላሙ አለይኩም ወራህመቱላህ፣ እኒህን የመሳሰሉ የዒድ ፓኬጆችን በስጦታ መልኩ መስጠት የምትፈልጉ እኛ አለንላችሁ። ለወንዶች የሚሆን ብራንድ የሆኑ ሽቶዎችን በተመጣጣኝ ዋጋ እኛ ጋር ያገኛሉ። እኒህን የመሳሰሉ እቃዎች በእኛ በኩል በማዘዝ ያሉበት ድረስ በዴሊቨሪ እንልክላችኋለን። እስካሁንም እኛን አምናችሁ እየገዛችሁ ላላችሁን አላህ ኸይር ጀዛችሁን ይክፈላችሁ። ከሀገር ውጭ የሆናችሁም እዚህ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። እስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙ ትችላላችሁ። ሰልማን ሁል ጊዜ በጠዋት ወደ ጫካ ይወጣል። የቻለውን ያህል እንጨቶችን ይለቅማል። በሽማግሌ አቅሙ ወደ ገበያ ተሸክሞ ይዞት ይወጣል። ገበያ ላይም ይሸጠዋል። የሚሸጠው ግን በውድ አልነበረም። ከልፋቱ አንጻር የሚያገኘው በጣም አነስተኛ ነው። ነገር ግን የሚኖረው ከሚስቱ ጋር ብቻ ስለሆነ ለሱና ለሷ በጣም በቂ ነበር። በዚህም ሁኔታ ላይ ሳለ አንድ ቀን እንደተለምዶ እንጨቶችን ይለቅማል። የዛሬው የእንጨት ለቀማው በጣም ብዙ ነበር። ለመሸከም ሲሞክር ሰልማን በጣም ይከብደዋል። ሰልማን በጣም ግራ ገባው። እንጨቶቹን ደግሞ ቀንሶ ለመውሰድ አልፈለገም፣ ምክንያቱም ልፋቱ ከንቱ ይሆንበታል። ያለው አማራጭ የሚያግዘውን ሰው መፈለግ ነበር። በየቦታውም እየተዘዋወረ ሰዎችን ማፈላለግ ጀመረ። ነገር ግን በጫካ ውስጥ አንድም ሰው አልነበረም። በዚህም ሰልማን ተስፋ ይቆርጣል። ምናልባት ደክሞኝ ከሆነ ትንሽ ረፍት ላድርግና እንጨቱን እሸከማለሁ ብሎ በማሰብ አንድ ዛፍ ጥላ ስር ሄዶ ቁጭ ይላል። ዛፉ ስርም ቁጭ ብሎ ሳለ በድንገት አንድ ድምፅን ይሰማል። ድምፁን ወደ ሰማበት አቅጣጫ ሲሄድ አንድ ግዙፍ አካል ያለው ፊቱ ደግሞ የሕፃን የሚመስልን ሰው ይመለከታል። ሰልማን ባየው ነገር በጣም ተደናገጠ። ያ ግዙፍ ፍጡርም ሰልማንን ሲመለከተው ወደሱ ጋር ወጣ። ሰውነቱ የተሸፋፈነው በቅጠል ነበር። ሰልማንም በድንጋጤ ማነህ አንተ? የምረዳህ ነገር አለን ብሎ ሰውየውን ይጠይቀዋል። ያ ፍጡርም አይ እኔ የምኖረው እዚህ ጫካ ውስጥ ነው፣ የምረዳህ ነገር ካለ እንደው አንተን ልጠይቅህ ይለዋል። ሰልማንም እንጨት የሚሸከምልኝን ሰው እየፈለግኩ ነበር፣ ፍቃደኛ ከሆንክ እንጨቱን ተሸከምልኝና ወደ ቤት አድርስልኝ፣ እኔም ልብስን እሰጥሃለሁ ይለዋል። ያ ግዙፍ ፍጡር በሰልማን ሐሳብ ተስማምቶ ነበር። ወዲያውኑ ያንን እንጨት ብድግ ያደርገዋል። እንደ ከበደው ሰው ሳይሆን ቀለል አድርጎ ነበር እንጨቱን የተሸከመው። ሰልማንም መንገድ እየመራው ከሱ ጋር እያወሩ ወደ ቤት መሄድ ይጀምራሉ። ሚስቱ ፋጢማ ያንን ግዙፍ ልጅ ስትመለከት ደሞ ምን አይነት አስጠሊ ልጅ ነው ይዘህብኝ የመጣኸው ብላ ትጮህበታለች። ሰልማንም አረሱ መልካም ሰው ነው፣ ይሄው እኔ እኮ መሸከም ሲከብደኝ እስከዚህ ድረስ ተሸክሞ መጣልኝ፣ ሰውነቱን ይታጠብና ሽርጥን ሰጠውና ከላይ ይለብሰዋል ይላታል። ካሚላ የልጁ መልክና ገጽታ ቢያስፈራትም ነገር ግን የባሏን ሐሳብ ትቀበላለች። ወደ ውስጥም ገብታ ሽርጥን ታመጣለች። ግዙፉ ልጅም አካሉን ከታጠበ በኋላ ሰልማን የሰጠውን ሽርጥ ይለብሰዋል። ምንም ያህል ሙሉ ሰውነቱን የማይሸፍን ቢሆንም ከቀጠሉ ግን ይሻላል። እረፍት ካደረጉ በኋላም ሰልማን ና በቃ እንጨቱን ተሸከመውና ወደ ገበያ ወጥተን እንሽጠው፣ ከዚህ በኋላ አንተኛ ቤት መኖር ትችላለህ፣ እንደ ልጅ አድርጌ ያሳድግሃለሁ ይለዋል። ግዙፉ ልጅ በሰልማን ሐሳብ ይስማማል፣ ደስተኛም ሆነ። ወደ ገበያም ወጥተው ለመሸጥ ያቀርቡታል። ይዘውት የመጡት እንጨት በጣም ብዙ ስለነበረ ከበፊቱ በተሻለ ዋጋ ነበር ይሸጠው። ሰዎች ሁሉ ያንን ግዙፍ ልጅ ሲመለከቱ በጣም ተገርመዋል። ሰልማንም ለዛ ግዙፍ ልጅ ልብስን ይገዛለታል። ግዙፉ ልጅ በሰልማን ቅንነት በጣም ደስተኛ ነበር። ልብሱንም ገዝተው ከጨረሱ በኋላ ወደ ቤት መመለስ ይጀምራሉ። በመሃልም ሰልማን ለመሆኑ ስምህ ማን ነው ብሎ ይጠይቀዋል። ግዙፉ ልጅም ስሙ ካስማሰ እንደሆነ ይነግረዋል። አሁን ካስማሰ ከሰልማን ቤተሰቦች አንድ አካል ሆኗል። ሚስትም ብትሆን መጀመሪያ እንዳየችው አሁንም ካስማሰን አጠላው። ለሥራ ያለው ፍላጎት ጠንክሮ ስለሚሰራ በጣም ትወደዋለች። ሌላ ጊዜ ምግብ ከምትሰራው የበለጠ አጣፍጣና አብዝታ መስራት ጀመረች። በዚህም ካስማሰ በጣም ደስተኛ ነበር። ብዙ እንጨቶችን እየተሸከሙ እየሸጡ ሲመጡ ብዙ ትርፍ እያገኙ ይመጣል። በዚህም ሰልማን አንድ አህያን ይገዛል። ካስማሰን እንደ ልጁ ስለሚያዩ እንጨትን ሁሌ እንዲሸከም አያስገድደውም። አህያን ገዝቶ በአህያ ላይ እየጫኑ መሄድ ጀመሩ። ሁል ጊዜ ሰልማን ታሪክህ ምንድን ነው እያለ ይጠይቀዋል። ነገር ግን ካስማሰ ታሪኩን ለመናገር ፈቃደኛ አይሆንም። የኔ ታሪክ የተለየ ነው ይለውና ዝም ብቻ ይለዋል። በዚህም ሰልማን ሲጨነቅ ስለሚመለከተው ብዙ ሊያስጨንቀውና ሊጠይቀው አይፈልግም። አንድ ቀንም በገበያ ላይ የለቀሙትን እንጨት እየሸጡ ሳለ
በድንገት ገበያ ውስጥ ያሉ ሰዎች ሁሉ መተራመስ ይጀምራሉ። ካስማሰ በጣም ግራ ተጋብቶ ሰዎችን እየተመለከታቸው ነበር። የንጉሱ ፈረሰኞች ከፊት ወርደው ሰዎችን መምታት ጀመሩ። ከዚህ ቦታ ጥፉ፣ መንገድ ልቀቁ እያሉ ሰዎችን ሁሉ ከዛ አስባረሩ። አንድም ሰው እዛ ጋር እንደሌለ ሲያውቁ ወዲያውኑ በዛ በኩል የንጉሱ ሴት ልጅ ገበያ ትገባለች። ሁለት በሷ ዕድሜ ያሉ ጓደኞቿን አስከትላ በገበያ ውስጥ የፈለገችውን ዕቃ ለመግዛት ነበር የገባችው። ይሄ ሁሉ ነገር ሲካሄድ ካስማሰና ሰልማን ተደብቀው እየተመለከቱ ነበር። ነገር ግን በዚህ ሰዓት ካስማሰ አልቻለም። የንጉሱን ሴት ልጅ ውበት ሲመለከት ወደ እሷ ጋር ይወጣል። ወታደሮቹ እሱን ሊያስቆሙትና ሊመቱት ፈለጉ። ነገር ግን በአንዴ ነበር መሬት ላይ የዘረራቸው። ይህንንም የተመለከቱት ወታደሮች ሮጠው ሄደው ካስማሰን ይከቡታል። ካስማሰ ሁሉንም በአንድ ቡጢ መዘረር ይችል ነበር። ወታደሮቹ ከበው እየመቱ ሲያስጨንቁት ሊመታቸው ፈለገ። ነገር ግን ወዲያውኑ ሰልማን እየሮጠ ወደሱ ጋር ይመጣል። ካስማሰ ምን ሆነሃል? ይህንንማ ማድረግ የለብህም ይለውና እጁን ይዞት በፍጥነት ወደ ቤት ይዞት ይሄድ ጀመር። ለካ ነገርየው ካስማሰ ልጅቷን ሲመለከታት በፍቅሯ ወድቆ ነበር። ሰልማንም ለሚስቱ የተፈጠረውን ነገር ይነግራታል። ካሚላም ለካስማሰ አዝና ወይኔ ምስኪን እሱ እኮ የንጉስ ልጅ እንደሆነች አላወቀም ትለዋለች። ካስማሰ ምንም ሳይናገር አንገቱን ደፍቶ ቁጭ አለ። ካሚላም በቃ እውነትም ይህ ልጅ ወዷታል ማለት ነው፣ ወይኔ ሲያሳዝን ምን ይሻላል አለችና ወደሱ ጋር ጠጋ አለች። ካስማሰ ልጅቷን ወዳሃት ነውን ብላ ጠየቀችው። ካስማሰም አዎ ብሎ መለሰላት። ታዲያ እንዴ የተከስከውና ሐሳብ ውስጥ የገባኸው እሷን ማግባት ፈልገህ ነውን አለችው። ካስማሰም አንገቱን ብቻ ነቅነቅ አደረገ። ወደ ቤት ገቡ። ምግብም ቀረበ። ነገር ግን ካስማሰ ሊበላ አልቻለም። ጫካ ውስጥ ያ ሁሉ ደክሞት መጥቶ ሌላ ጊዜ ምግብን ቶሎ ቶሎ የሚበላ የነበረው ካስማሰ ዛሬ ግን ሳይበላ ጥጉን ይዞ ቁጭ አለ። ሰልማንና ካሚላ በጣም ተጨነቁ። ይሄ የሚሆን ነገር አይደለም፣ ንጉሱ በፍጹም ለኛ ሊድርልን አይፈልግም። የንጉስ ልጅ ስለሆነች ለሌላ ለንጉስ ልጅ እንጂ ለእንደኛ አይነቱ ለድሃ ሰው እኮ አይደርም። ይህንን ሐሳብ ከጭንቅላትህ ማውጣት አለብህ። ማግባት የምትፈልግ ከሆነ ሌላ የተሻለችን ሴትን እፈልግልሃለሁ፣ ላንተ የምትሆን ጀግናና ውብ የሆነችን ሴት እፈልግልሃለሁ እያሉ ሁለቱም ሊያባብሉት መሞከር ጀመሩ። ነገር ግን ካስማሰ በፍጹም አለ፣ አሻፈረኝ አለ። ምንም አማራጭ ያጡትም ሰልማንና ካሚላ የቤታቸው በረንዳ ላይ ቁጭ ብለው ማሰብ ጀመሩ። ሰልማንም እንዲህ አለ፣ ይህ ልጅ እኮ ለኛ ትልቅ ውለታን ይዋለልን። እሱ ወደዚህ ቤት ከመጣ ጀምሮ ነው፣ በስራ ላይ እኔን ማገዝ ከጀመረ በኋላ ነው ከድሮ የተሻለ ህይወትን እየኖርን ያለ ነው። እሱን ለማስደሰት ልሞክርለት፣ በቃ ሄጄ ንጉሱን እጠይቀዋለሁ ይላታል። ካሚላ ይህንን ስትሰማ በጣም ደነገጠች። ምን ሆነሃል? ንጉሱ እኮ የምታሾፍበት መስሎት ሊያስርህ ይችላል፣ አሊያም ሊገልህም ይችላል። ማንም አይጠይቀውም እኮ በህይወትህ ላይማ መጨከን የለብህም ትለዋለች። ነገር ግን ሰልማን አይ በፍጹም እሱ የዋለልን ውለታ ከዚህ ይበልጣል፣ እድሌን እሞክራለሁ ይላታል። ሚስት ካሚላ ምንም አማራጭ አልነበራትም። ራስህን ጠብቅ፣ ጠንቀቅ በል ብላ ከመከረችው በኋላ ሰልማን ወደ ንጉሱ ጋር እየፈራ ማምራት ይጀምራል። ቤተ መንግስቱም ደረሰ። በጣም የሚያምርና ትልቅ ነበር። ወደ ውስጥ ማስፈቅዶ ገባ። ንጉሱ ፊትም እየተርበተበተ ቆሞ ሰላምታን ካቀረበ በኋላ በዛ በጎረነነ ድምፁ ንጉሥ ሆይ እባካችሁ ፍቃደኛ ሁኑና ሴት ልጃችሁን ለእኔ ልጅ ዳሩልኝ ብሎ ይጠይቃቸዋል። ንጉሱ ይህንን ሲሰማ በጣም ይቆጣል። ጭራሽ እንዴት ብትንቀኝ ነው ማንም ደፍሮ የማይጠይቀውን ጥያቄ የጠየቀው? ወታደሮች ሂዱና አንገቱን ቅሉት፣ ለእንደዚህ አይነቱ ሰው ሞት ራሱ ሲያንሰው ነው ብሎ በቁጣ ይናገራል። በዚህ ሰዓት ግን የንጉሱ አማካሪ ወደሱ ጋር ይመጣል። ንጉሥ ሆይ ቆይ አንዴ፣ ንጉሥ ሆይ የሱ ልጅ ማለት እኮ በጣም ግዙፍ ነው። የኛን ወታደሮች በአንድ አይደል እንዲያሽቀነጠራቸው? እንዲህ ያለ አይነት ሰው ደግሞ ለኛ ይጠቅመናል። ስለዚህ ለዚህ አባት ዝም ብለን ከበድ ያለ መስፈርት እንስጠው። መስፈርቱን የማያሟላ ከሆነ ልጁን አስረን ወደኛ እናመጣዋለን። ለጦርነትና ሀገራችንን ለማስከበር ይጠቅመናል ይለዋል። ንጉሱ ይህንን ሲሰማ በጣም ደስተኛ ይሆናል። እንዲህማ ከሆነ ጥሩ፣ ሶስቱን መስፈርት አንተ ብታውጣው ይሻላል፣ ከበድ አድርገው ይለዋል። አማካሪውም ይህንን ሲሰማ ፈገግ አለና እሱማ አያሳስባችሁ፣ ችግር የለውም፣ ይህንን ማድረግ ካልቻልኩማ የእርሱ አማካሪነቴ ምኑ ጋር ነው እያለ መፎከር ይጀምራል። ሰልማን በጣም ጨንቆት ሁለቱንም በየተራ እየተመለከታቸው ነበር። አማካሪው ወደ ሰልማን ጋር ቀና ብሎ እየተመለከተው እንዲህ አለው፣ በመጀመሪያ አንደኛውን መስፈርት ልንገርህ። ይህንን መስፈርት ማሟላት ካልቻለ ሌላው መስፈርቶች ውድቅ ይሆናሉ። ይህንን ባለመቻሉ ብቻ ሁልጊዜ ወደዚህ የመጣ የፈረስ ቤቶችን ያጸዳል፣
ወይም ደግሞ እኛ ጋር እስር ቤት ይበሰብሳል ይለዋል። መስፈርቱም ጣፋጭ የሆነ ትልልቅ ጥቁር ወይንን ሊያመጣ ነው። ዝም ብሎ ወይን ሳይሆን በተበላ ቁጥር የማይቀንስ ብዙ ሰዎች እንኳን ቢበሉት መቼም የማይቀንስ መሆን አለበት ይለዋል። ሰልማን ይህንን ሲሰማ በጣም ደነገጠ። ይሄ እንዴት ሊሆን ይችላል አለው። የንጉሱን ልጅ ማግባት ከፈለክ ይህንን ማድረግ ነው፣ አይ ካልክ ደግሞ ልጅህን ወደዚህ ይዘህ ሆና ምንም ማድረግ አትችልም ይለዋል። ሰልማንም በጣም ያዝናል። እያዘነም ወደ ቤት ይመለሳል። ወደ ቤትም ሲደርስ ካስማሰ የቤቱ ደጃፍ ላይ ቁጭ ብሏል። እንደ መጀመሪያውም እንደተከዘና እንዳዘነ ነበር። ካስማሰ ሆይ ላንተ ስል ወደዛ ሄጄ ነበር፣ ነገር ግን የማይታሰብ ነገር ነው። ንጉሱ ላንተ መዳር ስለማይፈልግ ከባባድ የሆኑ 3 መስፈርቶችን አስቀመጠ። የመጀመሪያውን መስፈርት ምን እንዳለኝ ታውቃለህ? ጥቁር ጣፋጭ የሆነ ወይንን ያምጣልኝ። ይህ ወይን እንደሌላው ወይን መሆን የለበትም፣ በተበላ ቁጥር የማይቀንስ ብዙ ሰዎች ቢበሉት እንኳን መቀነስ የለበትም አለኝ። እንዴት የማይታሰብ ነገርን ይጠይቀኛል? ይህም በፍጹም አይሆንም። ስለዚህ ይህንን ነገር ካሁኑ ብተወው ይሻላል ይለዋል። ካስማሰም ይህንን ሲሰማ ወይንን ያልከኝ ችግር የለውም አመጣለሁ ይለዋል። ሰልማንም ኧረ ተው፣ ዝም ብሎ ወይን እኮ አይደለም፣ በተበላ ቁጥር የማያልቅን ያለኝ እኮ፣ ይህ እኮ በፍጹም ሊሆን አይችልም፣ አርፈህ ተቀመጥ ይለዋል። ካስማሰ ግን በፍጹም ወደ ጫካ ሄጄ አመጣለሁ፣ አንተ ቤት ጠብቀኝ ይለዋል። ከዛም ካስማሰ ከዛ ተነስቶ ወደ ጫካ ይሄዳል። ሰልማንም ቤት ገባ። መሽቷል። መተኛት አቃተው። ካስማሰ ሲቆይበት ወይኔ ይሄ ልጅ ጠፋ ማለት ነው፣ በራሴ እጅ ነው ልጁን ጥፋት ውስጥ የከተትኩት፣ ምናለ ንጉሱ ጋር ባልሄድኩኝ፣ ምናለ መስፈርቶቹን ባልጠየቅኩትና ባልነገርኩት እያለ ሰልማን ራሱ መውቀስ ጀመረ። ከትንሽ ቆይታ በኋላም ካስማሰ ከሄደበት ይመለሳል። ሰዓቱ መሽቶ ቢሆንም ሰልማን ግን ቁጭ ብሎ ተክዞ ነበር። ካስማሰ ወደ ቤት ገባ። ወደ ቤት ሲገባ ግን ባዶ እጁን አልገባም። በእጁ ላይ ጥቋቁር የሆኑ ትላልቅ ወይኖችን ይዞ ነበር። ይኸው አባቴ ሆይ ንጉሱ በፈለገው መሰረት ወይኖቹን ይዤ መጥቻለሁ ይለዋል። ሰልማን ወይኖቹን ሲመለከት በጣም ይገረማል። ከዚህ በፊት ከሚያውቀው ወይን የተለየና የሚያምሩ ነበሩ። ነገር ግን ሲበላ የሚያልቅ ይሁን አይሆን አላወቀም። እሱ እያስጨነቀው ቢሆንም ንጉሱ ጋር ይዞት ለመሄድ ይወስናል። ጠዋት ላይ ወይኖቹን እንደያዘው ወደ ንጉሱ ጋር ያመራል። ምናልባት ንጉሱ ሲበላው ያልቅ ይሆን ወይስ እንዴት ይሆን እያለ መንገድ ላይ ያሰበ ነበር ሲሄድ የነበረው። ንጉሱ ጋርም ደርሶ አስፈቅዶ ወደ ንጉሱ ጋር ወይኑን ይዞት ይገባል። ንጉሱ ከአማካሪው ጋር ቁጭ ብሎ እያወጋ ነበር። ሰልማንም አስፈቅዶ ንጉሱ ጋር ከገባ በኋላ ወይኑን ንጉሱ ፊት ለፊት ያቀርበዋል። ንጉሱ ወይኑን ሲመለከተው በጣም ግሩምና ለየት ያለ ነበር። አንስቶ መብላት ጀመረ። በጣም ጣፋጭ ነው። አንድ በልቶ አላቁምም። ደጋግሞ ከወይኖቹ መብላት ጀመረ። የሚገርመው ነገር ወይኖቹን በበላው ቁጥር አይቀንስም ነበር። በዚህም ንጉሱ በጣም ግራ ይጋባል። ምናልባት ብቻዬን እየበላሁት ስለሆነ ብዙ ስለሆነ ሊሆን ይችላል የማይቀንሰዋልና አማካሪውንም ብላ ብሎ ያዘዋል። አማካሪው ወይኑ እየቀነሰ አለመሆኑ ሲመለከት በጣም ይደነግጣል። ይሄማ በፍጹም መሆን የለበትም ማለቅ አለበት ይልና እሱም ከወይኖቹ እየዘገነ በደንብ መብላት ይጀምራል። በጣም ጣፋጭ ስለነበር ንጉሱም አማካሪውም እያከታተሉ መብላት ጀመሩ። የሚገርመው ነገር አሁንም ወይኑ አልቀነሰም። ንጉሱ ባየው ነገር በጣም የተደናገጠ ይመጣል። ሰልማንም ወይኑ እንደማይቀነስ ሲያስተውል ልቡ በጣም ይረጋጋል፣ በጣምም ደስተኛ ይሆናል። ንጉሱ ብዙ ስለበላ መብላት አቃተው፣ በጣም ጠገበ። ሰልማን እየዞረ ለወታደሮቹ ይሰጣቸው ጀመር። ወታደሮቹም እያነሱ ከዛ ይበላሉ። ራሱም ከዛ እያነሳ ሰልማን መብላት ጀመረ። ንጉሱ ወይኑ እንደማይቀነስ ሲያውቅ አማካሪው ላይ መጮህ ጀመረ። አማካሪውም ቤተ መንግስት ውስጥ ያሉ ሰራተኞች፣ ወታደሮች ሁሉ እየመጡ ከዛ ወይን ሊበሉ አደረገ። ሰዎቹ ወይኑ ጣፋጭ ስለነበር እየተረባረቡ ነበር ሲበሉበት የነበረው። የሚገርመው ነገር ሁሉም ጠግቦ ሄደ፣ ነገር ግን ወይኑ አልቀነሰም። ይህንን የተመለከተው አማካሪ በጣም ደነገጠ። ድንጋጤውንም ዋጥ አደረገውና ወደ ሰልማን ዞሮ አንደኛውን መስፈርት ቀላልም ስለሆነ አልፈዋል፣ ሁለተኛው ግን ከዚህ የበለጠ ከበድ ይላል። እሱም አንድ ለየት ያለችን ኮኮናት ታመጣል። ቤተ መንግስቱን የሚሞላ ክር በውስጡ ላይ መኖር አለበት። ኮኮናቱን ካመጣኸው በኋላ ደግሞ የምንፈለቀቀው አብረን ስለሆነ እዛ እንዳትከፍተው ብሎ መስፈርት ያደርግበታል። ሰልማን ይህንን ሲሰማ ከበፊቱ የበለጠ በጣም ደነገጠ። ይህንን አሁን እንዴት ነው የሚያደርገው እያለ እየተጨነቀ ወደ ቤት ይመለሳል። አሁንም ካስማሰ የቤቱ ደጃፍ ላይ ቁጭ ብሎ እንደተከዘ ነበር። እሺ ሁለተኛው መስፈርትስ ምንድነው አለ፣ ልክ ሰልማን እንደተመለከተው። ሰልማንም እያዘነ ይሄ አረመኔ አማካሪ ኮኮናትን አምጣ ብሎሃል። ያ ኮኮናት በውስጡ ላይ ቤተ መንግስቱን የሚሞላ ክር መኖር አለበት። ክር እንዳንጨምርበት ደግሞ መፈልቀቅ ያለብን ኮኮናቱን እዚሁ ነው ብሎኛል። እባክህ ይሄ የማይታሰብ ነገር ስለሆነ
ጓዛችንን ጠቅልለን ይህንን መንደር ለቀን እንውጣ፣ አሊያ ንጉሱ አይለቀንም፣ አንዴ ተዳፍረንዋል ይለዋል። ይህንንም የሰማው ካስማሰ አረ በፍጹም አንተ እዚሁ ጠብቀኝ ይለውና ወደ ጫካ ይገባል። ሰልማን እባክህ እያለ ይጮህ ጀመር። ነገር ግን ካስማሰ ዞር ብሎም አልተመለከተውም፣ ወደ ጫካው ገባ። ሰልማን አሁንም ራሱን መውቀስ ነበር የጀመረው። ይህንን ጨዋታ አጉል ተቆርቋሪ ሲያደርገኝ የጀመርኩት፣ በገዛ እጄ የልጁን ጥፋት ላይ ጨመርኩት እያለ ማልቀስ ጀመረ። በነጋታውም ካስማሰ ከጫካው ይመለሳል። ሲመለስ ግን በእጁ ላይ ኮኮናትን ይዟል። ኮኮናቱ ከተለምዶ ወጣ ያለና ግዙፍ ነበር። ሰልማንም ኮኮናቱን አገላብጦ ከተመለከተው በኋላ ንጉሱ ጋር ይዞት ይሄዳል። ንጉሱ ጋርም ገብቶ ለአማካሪው ሰጠው። አማካሪውም በልዚው ስበረው ይለዋል። ሰልማንም ኮኮናቱን ሰበረው። ውስጡን የተመለከቱት ንጉሱና አማካሪው ባዶ ይመስል ነበር። በዚህም አማካሪው በጣም ደስተኛ ሆነ። አየህ አይደል ንጉስ ሆይ ይህንን በፍጹም አያደርገውም ብዬህ ነበር እያለ መጎረሩን ቀጠለ። ነገር ግን ሰልማን ኮኮናቱን ሙሉ ለሙሉ ሰንጥቆት ወደ መሬት ላይ ሲዘቀዝቀው ከውስጡ ላይ ቀይ ክር ይወጣል። ክሩም በራሱ እየተዝለገለገ ቤተ መንግስቱን ይሞላዋል። ቤተ መንግስቱን የሞላው እንደው በሚያምርና ድንቅ በሚያስብል ነገር ነበር። ንጉሱ የሚያየውን ነገር ማመን አቅቶት ፈዞ ቀርቷል። አማካሪው በጣም ደንግጧል። ሰልማን አሁን አንገቱን ቀና አድርጎ አየህ አይደል ንጉስ ሆይ ያላችሁን ነገር በአግባቡን የሰራሁት ይኸው ካስማሰ በተባለው መልኩ አድርጓል ይለዋል። ንጉሱ ግን በጣም ተናደደ። አማካሪው ላይ ጮህበት ጀመር። ምን አይነት ቀላል መስፈርትን ያደረክበት እንዲህ በቀላሉ እየጎረረ የሰራው ይሄ ልጅ ሶስቱንም መስፈርት ያሟላና እኔ እናንተ አንላቀቅም እያለ ንጉሱ የገዛ አማካሪው ላይ ይዘትበት ጀመር። አማካሪው ንጉስ ሆይ ይቅርታ ያድርጉልኝ፣ 3 መስፈርት ስለሆነ ሶስተኛው ይቀራል። ሶስተኛውን በጣም ከባድ ነው የማደርግበት፣ እባካችሁ አትቆጡኝ፣ ሶስተኛ እድል ስላለኝ እድልን ልሞክር ይላቸዋል። አማካሪው ንጉሱ ጋር ሲሆን አንገቱን ደፍቶ ተቅለስልሶ እያወራ ልክ ሰልማን ጋር ሲሄድ ግን ቦግ ይልበታል። ንጉሱ ስለዛተበት እሱ ላይ ነው እየጮኸ ሊሆን የሚወጣው። ሁለተኛውን መስፈርት አሟልተሃል ከሞላ ጎደል ማለት ነው። ሶስተኛው መስፈርት ይቀርሃል። እሱ ግን በጣም ከባድና የማታስበው ነው። መቼስ ካስማሰ የንጉሱን ልጅ አግብቶ ጎጆ ቤት ያኖራት። ስለዚህ ካሁኑ ለምታገባት የንጉስ ልጅ ከንጉሱ የበለጠ ትልቅ ቤተ መንግስትን መስራት አለበት። ደግሞ መስራት ያለበት በአንድ ጀንበር ነው። ከመንጋቱ በፊት አልቆ ንጋት ላይ ሁሉም ሊያየው ይገባል ይለዋል። ይህንን የሰማው ሰልማነ ብሎ ጮኸ። ምንም አማራጭ ስላልነበረው አሁንም ተክዞ ወደ ቤት ይመለሳል። ካስማሰም የሰልማንን መምጣት ሲመለከት እሺ ሶስተኛው ምንድነው ብሎ ይጠይቀዋል። ሰልማንም እባክህ አሁን ቀጥ ብለህ ወደ ቤተ መንግስቱ ሄደ ንጉሱ ያለህን የፈረስ ቤቶቹን አጽዳ፣ ያለህን ማንኛውንም ነገር ስራ። በዚህ ሴት ምክንያት ቤተሰባችን መበጥበጥ የለበትም እባክህ ይለው ጀመር። ካስማሰ ግን መስፈርቱን ንገረኝ እስቲ ልስማው አለው። ጭራሽ ልጅቷን የምታገባት ከሆነ መቼስ ጎጆ ቤት አታኖራትም። ስለዚህ ትልቅ ቤተ መንግስትን መስራት አለብህ እኮ ነው ያለ። ለዛውም በአንድ ጀንበር፣ ለዛውም ከንጉሱ በበለጠ መልኩ። ታዲያ አሁን ሳላጸዳም ነው የምትለኝን ይለዋል። ካስማሰም አባዬ አንተ አትጨነቅ፣ ሁለቱን መስፈርት አሟልቼማ ሶስተኛው ላይ መውደቅ የለብኝም ቢለውና እንደገና ወደ ጫካ ይገባል። ካስማሰም ወደ ጫካ ገብቶ ሌሊቱን ሳይተኛ መታገል ጀመረ። ካስማሰ አባቱ እንኳን ሰልማን እንዲያየው አይፈልግም። በሚገባ አማካሪው በተናገረው መሰረት ከንጉሱ በበለጠ መልኩ ትልቅ ቤተ መንግስትን ይሰራል። ቤተ መንግስቱ በጣም የሚያምርና ዘመናዊ ነበር። ወደ ቤተ መንግስቱ የሚያስገቡ ትላልቅ 10 በሮች አሉት። ከሩቅ ሲታይ አንድ ከተማ እንጂ የአንድ ሰው ቤተ መንግስት አይመስልም ነበር። በዚህ ልክ ካስማሰ አሳምሮ ሰርቶታል። ሰልማንም ይህንን ሲመለከት በጣም ተገረመ። ቀጥ ብሎ አማካሪው ጋር ሄደ። አማካሪውም ጋር ገብቶ ይኸው ባላችሁት መሰረት ካስማሰ ቤተ መንግስቱን ሰርቶታል ይለዋል። ቤተ መንግስቱን የተመለከተውም አማካሪ በጣም ደነገጠ። አንገቱን አቀረቀረ። ምን አንቀለቀለኝ? መጀመሪያም እኮ ይሄ ግዙፍ ልጅ ሶስቱንም መስፈርት ማሟላት እንደሚችል ጠርጥሬ ነበር። አሁን ንጉሱ ይገለኛል፣ ከሞቱ እንደሆነ ማምለጥ አልችልም እያለ ተክዞ ማልቀስ ጀመረ። ንጉሱ ካስማሰ ሙሉ መስፈርቱን ማሟላቱን ሲመለከት ልጁን ይጠራታል። ልጄ ሆይ እኔ በጣም አዝናለሁ፣ ነገር ግን ምንም አማራጭ የለኝም። ይሄ ሰው መስፈርቱን ሙሉ ስላሟላ ከሱ ጋር ልድርሽ ወስኛለሁ ይላታል። ልጅ ይህንን ስትሰማ አይሆንም አለች፣ ማልቀስ ጀመረች። በዚህ ሰዓትም ካስማሰ ወደ ቤተ መንግስቱ ይገባል። የንጉሱ ልጅም የካስማሰን ገጽታ ስትመለከት ጭራሽ ትጠላዋለች። በጣም የሚያስፈራና ግዙፍ ፍጡር ነበር። ወይኔ ጣፋንታዬ እያለች ማልቀስ ጀመረች። አባዬ ሆይ እባክህ የሆነን ነገር አድርግ፣ እኔ ከዚህ ሰው ጋር መኖር አልችልም፣ መኖርም አልፈልግም ትለዋለች። አባትም እኔም ፈልጌ አይደለም፣ ነገር ግን 7 ቀን እንኳን ያህል ታገሺ፣ ከ7 ቀን በኋላ አፋታችኋለሁ፣ እስከዛ ድረስ ግን ታገሺ ይላታል።
ልጅቷም 7 ቀን ሙሉ እንዴት ነው ከማላውቀው ሰው ጋር 7 ቀን ሙሉ የማሳልፈው? አባዬ 7 ቀኑ ይበዛል እባክህ እያለች መለመን ጀመረች። ነገር ግን ሌላ ምንም አማራጭ ስላልነበረው ዝም ይላታል። አባት ልጁን መዳር ስላልፈለገ ሰርግ እንኳን አልደገሰላቸውም። አማካሪው ሚስቱን እንደያዘ ቀጥታ ያመራው ወደ ትልቁ ቤተ መንግስት ሳይሆን ወደ እናትና አባቱ ወደ ሰልማንና ካሚላ ቤት ነበር ያመራው። የንጉሱ ሴት ልጅም ከውሰር በጣም አዝናለች። ማታ ላይም ተኛች። ነገር ግን እንደ ድንገት ብድን ስትል ያየችውን ነገር ማመን አቃታት። ከጎኗ የተኛው ሰው በጣም ውብና ገጽታው የሚያምር መልከ መልካም ሰው ነበር። በድንጋጤም አንተ ማነህ ብላ ጠየቀችው። ሰውየውም ድምፅሽን ቀንሽ፣ እኔ ማለት እኮ የራስሽ ባል ካስማሰ ነኝ። ከውሰርም ይህ እንዴት ሊሆን ቻለ? ገጽታህ እኮ በጣም ያምራል። ለምንድነው ያንን የሚያስፈራ መልክ ታዲያ የምታሳየን? ለምንድነው ልትነግረኝ ትችላለህን? አለችው። ካስማሰም ችግር የለውም ላንቺ እነግርሻለሁ፣ ለማንም ያልነገርኩትን ላንቺ እነግራለሁ። ነገር ግን ይሄ ነገር ሚስጥር መሆን አለበት፣ አሊያ ይሄ የታወቀ ቀን ትልቅ አደጋን የሚደርስብኝ ይላትና እኔ የገዛ አጎቴ ያሰርቶብኝ ነው እንደዚህ የሆንኩት። ቀን ቀን የሚያስፈራ መልክንና ግዙፍ እሆናለሁ። የማታው ጊዜ አልፎ ሌሊት ላይ ደግሞ ወደ መልኬ እመለሳለሁ። ይህንን የሚያውቅ ሰው የለም አጎቴንም ጨምሮ። አሁን የነገርኩሽ ነገር ትልቅ ሚስጥር ነው። በፍጹም ለማንም ልትናገሪ አይገባም። እንኳን ለአባቴ ሰልማን እንኳን አልተናገርኩ። እባክሽ ሚስጥር አድርጊው ይላታል። ቢያንስ መልኩ እንዲህ ውብ መሆኑን ያወቀችውም ከውሰር በጣም ደስተኛ ሆነች። እሺ ሚስጥር ነው ለማንም አልናገርም ትላለች። በሰላምም ተረጋግታ ተኛች። ጠዋት ላይም ተነሳች። ስትነሳ ግን ፈገግታዋ ጫወታዋም ፊቷ ላይ እንዳለ ነበር። እቤት ውስጥም ምግብን ማብሰል ጀመረች። ካስማሰ ከስራ ሲመለስ በደስታና በፈገግታ ተቀበለችው። የእሷ የባህሪ መለዋወጥ ደስተኛ መሆኗን የተመለከቱት ሰልማንና ካሚላ በጣም ደስተኛ ሆኑ። በዚህም ከውሰር ከካስማሰ ጋር ጥሩ ጊዜን ማሳለፍ ጀመረች። 7 ቀንም አለፈ። ልክ 7ኛ ቀኑ ላይ አባት ልጁን ከካስማሰ ጋር አፋቶ ወደ ቤት ለመውሰድ አስቦና አቅዶ ነበር የመጣው። ካስማሰ እንዲህ ግዙፍ የሆነው ጠንቋይ ስለሆነ ነው ብሎ ለልጁ ዋሽቶ እሷን ሊያድናትና ወደ ቤት ሊወስዳት አስቦ ነበር። ነገር ግን ወደ ቤት ሲገባ ያየውን ነገር ማመን አቃተው። ልጄ እስካሁን ድረስ ተክዛለች ወይኔ ተጣልታኛለች ብሎ ነበር አስቦ የመጣው። ነገር ግን የእሷ ፈገግታ ከካስማሰ ጋር እየተሳሳቀች ማውራቷን ሲመለከት ማመን አቃተው። ከውሰርም አባቷን ስትመለከት ሮጣ ሄዳ አቀፈችው። ስታቅፈው ግን እያለቀሰች ሳይሆን በደስታ ነበር ያቀፈችው። አባቴ ሆይ መጣህ እንዴ? እንኳን በደህና መጣ። ና ቁርስ ሰርቻለሁ አብረን እንበላለን ትለዋለች። አባትም ማለት እውነትሽን ነው ከልብሽ ነው የምትስቂውን ብሎ ግራ እየተጋባ ይጠይቃታል። ከውሰርም አው አባቴ እኔ እዚህ ተመችቶኛል፣ የትም መሄድ አልፈልግም፣ ብታይ ያለው እርጋታና ደስታ እንዴት እንደሚያስደስት አለችው። አባቴ ይህንን ሲመለከት ምንም አማራጭ አልነበረው። የገዛ ልጁ ከወደደችው እሱ በእሷ ህይወት ላይ ጣልቃ መግባት የለበትም። እሺ ብሎ በደንብ ከዘየራት በኋላ ወደ ቤት ይመለሳል። በዚህም ሁኔታ ላይ ሳሉ አንድ ቀን የዛ መንደር ግዛት ከሌላ ግዛት ጋር ኃይለኛ ጦርነትን ይከፍታል። ጦርነቱ ላይ ወጣት የተባለ ሰው ሁሉ መሳተፍ እንዳለበት ንጉሱ አውጇል። በዚህ ጦርነት ላይ መንደሩን ለማዳን ሲል ካስማሰ ተሸፋፍኖ ለመዋጋት ይወስናል። ሚስት ይህን ስታውቅ በጣም አዘነች። ገና ሙሽራ የሆነ ባሏን ልታጣው አልፈለገችም ነበር። ካስማሰም ለሚስቱ እባክሽ እኔ ልዋጋ እንደሆነ ለማንም መናገር የለብሽም፣ የተደባበቅኩትም ለዛ ነው፣ ማንም ማወቅ የለበትም ብሎ ተሰናብቷት የጦር ዕቃውን አሟልቶ ወደ ጦር ሜዳው ያመራል። በዚህ ሰዓት ባሎቻቸው ለጦርነት የወጡ ሴቶች ተሰብስበው ማውራት ጀመሩ። ከነሱ ጋር ከውሰር ነበረች። ሁሉም ስለ ባላቸው ጀግንነት እያነሱ ማውራት ጀመሩ። ባሌ እኮ ጀግና ነው፣ ገና ጦርነት አለ እንደተባለ ነው ተዘጋጅቶ የወጣው። ደግሞ ብታይ ከዚህ በፊት እኮ ጦርነት ላይ የሚገላቸው ጠላቶች ብዛታቸው ደግሞ ምንም ጉዳት አይደርስበትም እያሉ ሁሉም ስለ የራሳቸው ባል ጀግንነት ማውራት ጀመሩ። ይህንን የሰማችውም ከውሰር በጣም አዘነች። እሷ የእነሱን ከመስማት ውጪ ሌላ ምንም አማራጭ አልነበራትም። እንደነሱ በኮንፊደንስ ድምጿን ከፍ አድርጋ የኔን ባል እኮ ሊዋጋ ወጥቷል፣ ምን ያህል ግዙፍ እንደሆነ ብታውቁ እያለች ብታወራ ምንኛ ደስ ባላት። ነገር ግን ሚስጥሬን ለማንም እንዳታወጪ ለማንም እንዳትናገሪ ስላላት ዝምታን መረጠች። የሚገርመው ነገር ካስማሰ ጦርነት ላይ ያሳየው ጀግንነት ሁሉንም ወታደሮች ነበር ያስደነገጠው። ንጉሱ ወታደሮቹን ከሩቅ እየተመለከተ ነበር። ነገር ግን ካስማሰን ነበር አይኑ ላይ የገባው። ያሳየው ጀግንነት በድፍረት በአንድ የሚገላቸው ጠላቶች ብዛት ሲመለከት በጣም ተደነቀ። ፊቱን ለመመልከት ሲሞክር ግን አልቻለም። ፊቱን ሙሉ ለሙሉ ተሸፋፍኗል። ወደ ቤተ መንግስቱም ከተመለሰ በኋላ ለልጁ ከውሰር
አንድ ጀግና ወታደር አየሁ እኮ ብታይ እንዴት እንደሚፋለም ጠላቶቹን እንደሚገል። ምናለ ይህ ጀግና ወታደር ያንቺ ባል በሆነ ብዬ ተመኘሁኝ አላት። በደስታ ተሞልታ የነበረችውም ከውሰር ባሏ ያስጠነቀቃትን ነገር ረስታ አባቴ ሆይ ያ ጦርነት ላይ የተመለከትከው ወታደር እኮ የኔው ባል ካስማሰ እኮ ነው። ብታይ በጣም ጠንካራና ጀግና እኮ ነው። ደሞ ሲያሳዝን የገዛ አጎቱ እኮ ነው እንደዚህ እንዲሰቃይ ያደረገው እንጂ መልኩ በጣም ውብ ነው። አንድ ቀን በሌሊት አይቼው እንዴት እንደሚያምር ብታይ ብላ ስለሱ ጥሩ ነገርን ትነግረው ጀመር። አባትም ይህን ሲሰማ ካስማሰን ከልቡ ይወደዋል። እንዲህማ ከሆነ ይቅርታን መጠየቅ አለብን ብሎ ወደሱ ቤት ለመሄድ በቀጣዩ ቀን ይወሰናል። በቀጣዩ ቀንም ወደ ካስማሰ ቤት ሲሄዱ ካስማሰን ያጡታል። በየቦታው የተዘዋወረች ከውሰር ፈለገችው፣ ነገር ግን ካስማሰ የለም። በጣም አዘነች። ለካ በራሷ ጥፋት ነው ካስማሰ እንዲጠፋ ያደረገችው። አታውጪ ለማንም እንዳትናገሪ ያላት ሚስጥር ለአባቷ በመናገሯ ምክንያት ካስማሰ ከዛ ጠፋ። ወታደሮች ሁሉ በየጫካው የተሽከረከሩ ይፈልጉት ጀመር። ነገር ግን የካስማሰ ሽታ እንኳን አልነበረም። በዚህም ከውሰር ልቧ በጣም ተሰበረ። ራሷን መውቀስ ጀመረች። አባቷ ሊያረጋጋት ሞከረ፣ ነገር ግን ምንም መረጋጋት አልቻለችም። ቤተ መንግስት መቀመጥ አልፈለገችም። ቤተ መንግስቱን ለቃ ብዙ ጊዜ ካስማሰ ይቀመጥበት ወደ ነበረው ጫካ ሄዳ ቁጭ አለች። ቁጭ ብላ ማልቀስ ጀመረች። ነገር ግን በዚህ ሰዓት ወዲያውኑ ካስማሰ ፊት ለፊቷ ደቀን ይላል። ይህንን የተመለከተችውም ከውሰር ማመን አቃታት። ልክ ካስማሰን ስትመለከተው እባክህ ካስማሰ እኔን ለማን ጥለኸኝ ነው የምትሄደው? እኔ እኮ ሚስትህ ነኝ። እባክህ እንዳጠፋሁ አውቃለሁ፣ ይቅርታ አድርግልኝ፣ ከአሁን በኋላ ለምደኝም እያለች እያለቀሰች ትለምነው ጀመር። ካስማሰን በቁጣ ኧረ እባክሽ መጀመሪያ ትናገሪ ስልሽ እኮ መጠንቀቅ ነበረብሽ። አሁን ያንቺ እዚህ መቀመጥ ምንም ፋይዳ የለውም። አሁን ይህን ቦታ ለቀሽ ብትሄጂ ይሻላል። እኔን እንደሆነ ከአሁን በኋላ አታገኝኝም። አንዴ ጥፋቱን አጥፍተሻል ይላታል። ከውሰር ግን ጭራሽ ለቅሶዋ ጨመረ። እባክህ እያለች እየጮኸች ትለምነው ጀመር። ካስማሰ ግን አሁን ከዚህ ሂጂ፣ አጎቴ ወደዚህ ከመጣ የኔም ያንቺም ህይወት አደጋ ላይ ነው የሚሆነው። አንዴ ምስጢሬን ስላወጣሽ ከአሁን በኋላ ተደባብቄ ነው መኖር ያለብኝ፣ አጎቴ ካገኘ አይምረኝም ይላታል። በዚህ ሰዓትም ከውሰር ቆይ አንተ አጎት ካንተ ምንድነው የሚፈልገው? ምንድነው እስቲ ትለዋለች። ካስማሰም አባቴ ሲሞት ብዙ ግዛቶችና ንብረት ስለነበረው አጎቴ እኔ እንድወርስ አልፈለገም። ግዴታ እኔን ማስወገድ እንዳለበት አወቀ። ከዛም እኔ ላይ ጥንቁልናን አሰራብኝ። ቀንም ሌሊትም ግዙፍ ሆኜ ሁሉም እንዲሸሸኝ በማሰብ ነበር። ነገር ግን የሚገርመው ነገር ጥንቁልናው ብዙ ስላልሰራ ቀን ቀን እንደምታየኝ ግዙፍ ሆንና ማታ ደግሞ ሌሊት ላይ ወደ እውነተኛው ገጽታዬ እመለሳለሁ። ወደ እውነተኛው ገጽታዬ እንደምመለስ አጎቴ እንኳን አያውቅም ነበር። የነገርኩሽ ላንቺ ብቻ ነው። አሁን ግን ሚስጥሩን ስላወጣሽ ወሬው እየተንሰራፈ በመጣ ቁጥር አጎቴ ሲያውቅ እኔን ይገለኛል። ለዛ ነው ከአሁን በኋላ እየተደባበኩ ነው እዚህ ጫካ ውስጥ መኖር ያለብኝ። እኔ ካንቺ ጋር እስካለው ድረስ ወሬው መንሰራፋቱ አይቀርም። ስለዚህ አንዴ የሰጠውሽን እድል አበላሽተሻል፣ የኔንም ህይወት አደጋ ላይ ጥለሻል። አሁን ይህንን ቦታ ለቀሽ ሂጂ፣ እኔ ከዚህ በላይ እዚህ መቆየት የለብኝም ይላትና ካስማሰ ዞር ብሎ እንኳን ሳይመለከታት ሌላ ምንም ቃል ሳይላት በጫካ ውስጥ ገብቶ ይቀራል። ከውሰር እዛ ቁጭ ብላ ለብዙ ሰዓት ማልቀስ ጀመረች። ቤተ መንግስት እንኳን ተመልሳ እረፍት ማግኘት አልቻለችም። አንድ ትንሽዬ ጥፋት ይሄ ሁሉ መዘዘን አመጣባት። ከዛም በኋላ እሷን ለማግባት ብዙ ሰዎች መጥተው ጠይቀው ነበር። ነገር ግን ለአንዳቸውም እሺ አላለችም። ልቧን አንድ የወሰደውና የተመኘችው ካስማሰን ስለነበረ እሱን እያሰበች ከማልቀስ ውጪ ሌላ ምንም አማራጭ አልነበራትም። የዛሬው ታሪካችን እዚህ ጋር ያበቃል። ታሪኩ ትልቅ ትምህርትን ያዘለ ነው። አንድ ሰው የነገረንን ሚስጥር በምንም ሁኔታ መጠበቅ ነው ያለብን። በተለይ የቤተሰብ ሲሆን ደግሞ ይበረታል። አንዳንድ ጊዜ እኔ ሚስጥር መጠበቅ አንችልም የምንል ሰዎች የራሳቸውን ሚስጥር እንዲነግሩን መገፋፋት ወይም መጠበቅ የለብንም። ምክንያቱም መስማታችን ከጓደኛችን ጋር ያቆራርጠናል እንጂ ለኛ መልካም አይሆንም። ስለዚህ ወዳጆቼ ሚስጥርን እንጠብቅ። ታሪኩ ምስጥ እንዳደረጋችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከየት አካባቢ ሆናችሁ እንደምትከታተሉን ማወቅ ስለምንፈልግ ኮሜንት ስር አስቀምጡልን። ከመሸ በኋላ ከሆነ ታሪክ የደረሳችሁ አሁን ስልካችሁን ዘግታችሁ ዳይ ወደ እንቅልፍ፣ ስራም ያለባችሁ ዳይ ወደ እንቅልፍ ማለት ወደ ስራ። አላህ ያግዛችሁ። መጥቼ ባግዛችሁ ምንኛ ደስ ባለኝ። ይኸው ይህንን ታሪክ መስማታችሁ እኮ ትልቅ እገዛ ነው። ይመቻችሁ። አቡ ለአላህ ብዬ ወዳችኋለሁ። ከዛ በፊት ግን አሰላሙ አለይኩም ወራህመቱላህ። እኒህን የመሳሰሉ የዒድ ፓኬጆችን በስጦታ መልኩ መስጠት የምትፈልጉ እኛ አለንላችሁ።
ለወንዶች የሚሆን ብራንድ የሆኑ ሽቶዎችን በተመጣጣኝ ዋጋ እኛ ጋር ያገኛሉ። እኒህን የመሳሰሉ እቃዎች በእኛ በኩል በማዘዝ ያሉበት ድረስ በዴሊቨሪ እንልክላችኋለን። እስካሁንም እኛን አምናችሁ እየገዛችሁ ላላችሁን አላህ ኸይር ጀዛችሁን ይክፈላችሁ። ከሀገር ውጭ የሆናችሁም እዚህ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። እስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትሳፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ።